የሰማሁት ነገር እስካሁን እውነት አልመሰለኝም። እንዴት ይሄንን እንዴት ማመን ይቻላል? ነፂ ከጥቂት ሳምንት በፊት እንደዚህ ብሎ ነበረ። እቺ ፎቶ ለማስለቀሻ አሪፍ ናት። ጠቅላይ ሚኒስትር ዶክተር አብይ አህመድ በአርቲስት ነጻነት ወርቅነህ ህልፈት የተሰማቸውን ጥልቅ ሀዘን ገልጸዋል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ከርማችሁልኛል? ዛሬ በጣም ኢትዮጵያ ላይ ትልቅ ሀዘን ተከስቷል። ያው የነጻነት ወርቅነህን ህልፈተ ህይወት ሁላችሁም ሰምታችኋል ብዬ አስባለሁና ከዛ ጋር በተያያዙ ብዙ ቪዲዮዎች እየተለቀቁ ይገኛሉ እና በጣም ሁሉም የደነገጠበትና እኔ በበኩሌ ሳይ በጣም ደንግጫለሁ እና ብዙ ሰዎችም የኔ አይነት ስሜት ነበር የተሰማቸውና አንጋፋ የሚባሉ አርቲስቶችና ከሱ ጋር ብዙ ነገሮችን የሰሩ ግለሰቦች በዚህ ሰዓት ሀዘናቸውን በቪዲዮም በጽሁፍም መልኩ እያጋሩ ይገኛሉ። እነ ቴዲ አፍሮ፣ ዶክተር አብይና አብራችሁ በመቆየት ቪዲዮቹን እንከታተል። ወደ ዛሬ ቪዲዮቻችን ሄድ። የሰማሁት ነገር እስካሁን እውነት አልመሰለኝም። ይሄንን እንዴት ማመን ይቻላል? እዛ ጋር መገኘት አለመቻሌ ራሱ በጣም ነው ያመመኝ። ለቤተሰቦቹ እግዚአብሔር መጽናኛውን ይስጣቸው። የሁላችንንም ሳቅ ነው የሚወሰድክብን። እነዚህ መቀበል አልችልም ወንድሜ። እዛ ጋር ሆነ እዛ ጋር መገኘት ባለመቻሌ ለቤተሰቦች መጽናኛውን ይስጣቸው፣ ለወዳጆች ሁሉ መጽናኛውን ይስጣቸው። ምን ማለት እችላለሁ ወንድሜ? እንግዲህ ሁላችንም መጀመሪያ ስንሰማ ይሄኛውን ዜና እንደዚህ ነበር የደነገጥነው። እኔም ትንሽ ረጋ ብዬ ነው ወደ እናንተ የመጣሁትና ብዙ ግለሰቦች እንደዚህ አይነት ሪያክት እያሳዩ ቪዲዮ እየሰሩ ይገኛሉ በአሁኑ ሰዓት ላይ እና ከተጠባቂ ግለሰቦችም አንደኛው ያው ቴዲ አፍሮም በዚህ ጋር እንደምትመለከቱት ለነጻነት ወርቅነህ የተሰማውን ጥልቅ ሀዘን ገልጿል ማለት ነው እና ጠቅላይ ሚኒስትር ዶክተር አብይም በነጻነት ወርቅነህ ህልፈተ ህይወት የተሰማቸውን ጥልቅ ሀዘን ገልጸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በአርቲስት ነጻነት ወርቅነህ ህልፈት የተሰማቸውን ጥልቅ ሀዘን ገልጸዋል። ጠቅላይ ሚኒስትሩ በሀዘን መግለጫቸው ላይ አክለውም ነጻነት በተለይም በህዳሴ ግድቡ ላይ በተዘጋጀው የ2016 የአዲስ ዓመት ፕሮግራም ላይ ያበረከተውን አስተዋጽኦ አስታውሳለሁ፣ እንዲሁም ደግሞ አዲስ ዓመትን በደስታ እንድንቀበል አድርጎናል ሲሉ እንግዲህ በመግለጫቸው ላይ ተናግረዋል። ጠቅላይ ሚኒስትሩ በመጨረሻ አክለውም ለቤተሰቦቹ፣ ለአድናቂዎቹ እንዲሁም ደግሞ ለወዳጅ ዘመዶቹ መጽናናትን እመኛለሁ ሲሉ የሀዘን መግለጫቸውን ገልጸዋል። በድጋሚ በአርቲስቱ ህልፈት የተሰማኝን ሀዘን መግለጽ እፈልጋለሁ። ነፍስ ይማር። በአዲስ መረጃዎች በድጋሚ መልሳለሁ። የፕላስ ምልክቷን ተጭናችሁ ቤተሰብ ሁኑ። መልካም ቀን። እንግዲህ በቪዲዮ ላይ እንደተመለከታችሁት ያው ዶክተር አብይም በዚህ መልኩ ሀዘናቸውን ለነጻነት ወርቅነህ የተሰማቸውን ሀዘን ገልጸዋሉና ለቤተሰቡም ሆነ ለመላው ኢትዮጵያዊ መጽናናትን እንመኛለን በማለት ገልጸዋሉ ማለት ነውና ብዙ ሰዎችን እያነጋገረ የሚገኘው ደግሞ በአሁኑ ሰዓት ላይ ቀደም ብሎ ነጻነት ወርቅነህ ፖስት ያደረገው ነገር ብዙ ሰዎችን እያነጋገረ ይገኛል። ምንድነው እሱም ያው ምስል ነው። እስኪ ለማንኛውም ቪዲዮን ተመልክተነው እንመለስና እኛም አብረን ቪዲዮ ላይ ሀሳባችንን እንገልጻለን። ነፂ ከጥቂት ሳምንት በፊት እንደዚህ ብሎ ነበረ። እቺ ፎቶ ለማስለቀሻ አሪፍ ናት። ከላይ እንግዲህ እንደምትመለከቱት በኢንስታግራም ገጹ ላይ ይህንን ፎቶ ለቆ እንግዲህ ካፕሽን ላይ እቺ ፎቶ ለማስለቀሻ አሪፍ ናት ብሎ ለቆም ነበረ። እናም እንደሚሞት አስቀድሞ ታውቆት ነበረ። እናም በተጨማሪ ከተወሰነ ቀናት በፊት ይህንን መልእክት ጽፎ ነበረ። ፍቅር ሰው ሲሞት እንኳን አይጠፋም፣ ወደኋላ ይቀራልና የማንቋቋመው ይሆናል እና ሰሞኑን እንግዲህ የሚለቃቸው ጽሁፎች እጅግ በጣም ልብ የሚነኩ ነበሩ። ነፂ ሁሌም በልባችን ትኖራለህ፣ እጅግ ከልብ እንወድሃለን። በኪነ ጥበቡ ዘርፍ እንግዲህ ላደረግከው ውለታ መቼም ቢሆን ከልባችን ውስጥ አጠፋም፣ እንወድሃለን። ፈጣሪ በአጸደ ገነት ነፍስህን ያኖርልን። ለወዳጅ ዘመዶቹ እንዲሁም ለመላው ኢትዮጵያ ሕዝብ በድጋሚ መጽናናትን እንመኛለን። እንግዲህ ይህ ምስል በአሁኑ ሰዓት ላይ በጣም ሶሻል ሚዲያ ላይ እየተዘዋወረ ይገኛል። ያው ጉርሻ ፔጆች ናቸው ይሄን ያጋሩት እና በራሱ ገጽ ላይ ነበረ፣ ኢንስታግራም ገጹ ላይ ነበረ ይቺ ምስል ለማስለቀስ ትሆናለች አይደል በማለት
ብዙ ሰዎችን በአሁኑ ሰዓት ይህን ነገር እያነጋገረ ይገኛል። ቀደም ብሎ እንደሚሞት ታውቆት ነበር ማለት ነው እያሉ ብዙ ሰዎች ሀሳባቸውን እየገለጹ ይገኛሉ እና በጣም የሚያሳዝንና በጣም ለብዙ የፊልም ኢንዱስትሪዎች አስተዋጽኦ ያደረገ ግለሰብ ነው እና ነፃነት ወርቅነህ በጣም በመሞቱ በጣም ጥልቅ ሀዘን የተሰማኝ። እስኪ እናንተ በዚህ ቪዲዮ ላይ ሀሳብ አስተያየት አላችሁ? ስለ ራሴ ልንገራችሁ። በተሰማችሁ ስሜት ሰዎች ብዙ ሰዎች ደውላችሁልኝ ነበረ። አመሰግናለሁ። ስለ እኔ ጤንነት ስለተጨነቃችሁ። ስለ ሞቴም ያወጃችሁ አላችሁ። በቲክቶክ እና በፌስቡክ የቀብሩን ቦታ አልተናገራችሁም እና እሱ ይቀራችኋል እና ትንሽ ስነ ምግባር ባለው መልኩ ብንከባበር፣ ስራ ስለ ስራ ብንከባበር በጣም አሪፍ ነው። ታሟል ሲባል ሞተ፣ ሞቷል ሲባል ተቀበረ፣ ተቀበረ ሲባል ተነሳ። እነዚህ ወሬዎች ትንሽ ያስቸግራሉ። እኔ እዚህ ሳገለግላችሁ እኔ ነኝ፣ ለቤተሰብ ግን ደግሞ በጣም አስፈላጊ ሰው ነኝ። እናንተ ለቤተሰባችሁ እንደምታስፈልጉት ሁሉ ማለት ነው። ስለዚህ የምትጽፉትን ጽሑፍ አስቸጋሪ ሊሆን ስለሚችል ጥንቃቄ አድርጉ። ብቻ አመሰግናለሁ ስለሁላችሁ። ነፃነት ወርቅነህ መሰለ ሄልዬ ሰማሽ? ተኝተሽ ነበራ? ነፃነት ወርቅነህ ሞተ። እማዬ ትሙት። አሁን ተፖስቷል ኢቢኤስ። ማን አሞርቶበት? ወፍ ነበረ። ምንም ጉበት ያመው ነበረ አሉ። አንቺ ጉበት እንደሆነ እንዴት አወቅሽ? እኔ እንትን ሕክምና ላይ ነበርኩና የጉበትና የጨጓራ ሕክምና ምርመራ ቦታ አንድ ቦታ ነው፣ አደራ ክሊኒክ እዚህ ቦሌ 2016 እና ለምርመራ ሲሄድ አልስፋ ሆስፒታል ያገኘችው 2016 ላይ ነው። 2000 ሆስፒታል ያገኘችው 2016 ላይ ነው። ግን አሁን የሞተው ዛሬ ነው ማለት የተለቀቀው ዛሬ ነው። እኔ አመጣራየው ይሄንን ሁሉ አመት ሚዲያ ላይ ስሰራ በጣም ከምወዳቸው ጥቂት ሰዎች፣ በጣም እኔን ከሚያነቃቁ ሰዎች፣ በተለይ እኔም ከምሰራው ፕሮግራም አንፃር ያቀራረብ ይዘት አንፃር በጣም ያየሁት በጣም ራሴን አፕዴት ያደረኩት ሰው ቢኖር ነፃነት ወርቅነህ በጣም ነው የምወደው። ግን ይሄን ሁሉ ዘመን በአካል አግኝቼው አላውቅም፣ አንድ ቀን አይቼው አላውቅም። ግን እንደምወደው ብዙ እሱን የሚቀርቡ ሰዎችን ሳገኝ እነግራቸዋለሁ። ሁላችሁም እንደሰማችሁት ነው። በጣም ልብ የሚሰብር ዜና ነው። ነፂ በጣም ጎበዝ ነው፣ ምንም ጥያቄ የለውም። በፊልሙ፣ በማስታወቂያው፣ በቴሌቪዥን ፕሮግራም አዘጋጅነት እጅግ በጣም የተወደደ ነው። ሌላውም በጣም በርካታ ሙያዎች ላይ ተሳትፏል። እንዳልክ ምን ልትለን ነው? በነፂ ሞት አዝናል ላይ ነው። ቀጥሎ ምን ልትለን ነው እንዳልክ ካላችሁ፣ ዘላለማችሁን አስተካክላችኋል ወይ? እርግጠኛ ናችሁ ወይ ወዴት እንደምትሄዱ? አይመስልም። የሰው ልጅ እድሜ ጠብታ ነው፣ ትንታ የሚገለው ነው። የሰው ልጅ ማለት ደሞስ ደካማ ፍጥረት ነው። ማክሲማም 60 70 120 ብንኖር ነው። ኦኬ፣ ዘላለማችሁን አስተካክላችኋል ወይ? እርግጠኛ መሆን ትፈልጋላችሁ በክርስቶስ ኢየሱስ በማመን የዘላለም ሕይወት እንደሚገኝ? ይህንንም መንፈስ ቅዱስን በተቀበላችሁ ቅጽበት፣ ጌታን በተቀበላችሁ ቅጽበት መንፈስ ቅዱስ ይህንን እርግጠኝነትና እውነት በውስጣችሁ እንደሚያትም ዛሬ ልነግራችሁ ነው የመጣሁት። ጊዜ የላችሁም። ሚዲያ ስላለን፣ ኢንስታግራም ስላለን፣ መኪና ስለምንነዳ፣ በጣም አሪፍ ቤት ላይ ስንኖር፣ ልጆችን ስንወልድ ምን ቦታ አይመስልም። እንሄዳለን። የጊዜ ጉዳይ ነው። ተራ ጠብቀን ቆመናል። ምንድነው እንዳልክ ምትለኝ? የዘላለም ሕይወት አግኙ። መጽሐፍ ሲናገር በእርሱ በተሰቀለው በክርስቶስ ኢየሱስ በአንዱ በእግዚአብሔር ልጅ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን ወዷል። ተወዳችኋል በክርስቶስ ፍቅር እና ኑ በኢየሱስ እመኑ። ዘላለማችሁን አስተካክሉ። የቤተ ክርስቲያን ሰዎች፣ ወንጌል አማኞች ባገኛችሁት ክፍተት ላይ የምትባሉበት ጊዜ አይደለም። ሰው አስመልጡ፣ ወንጌል መስክሩ። ብዙ ወንጌል ያልደረሰለት ብዙ ሚሊዮን ሰው አለ። አጀንዳ አትቀይሩ። ሰይጣን የሚያቀብላችሁን አጀንዳ እየተቀበላችሁ አብያተ ክርስቲያናት አትበጣበጡ። በጣም መታደግ ያለብን ብዙ ሰው አለ። በጣም ማስመለጥ ያለብን ብዙ ሰው አለ። ወንጌል መስክሩ፣ ወንጌል እንመስክር። በክርስቶስ ኢየሱስ በማመን በሚገኘው በእርሱ የዘላለም ሕይወት ተካፋይ እንድትሆኑ ጥሪ ያቀርባችኋለሁ። ኢየሱስ ስለ ኃጢአታችሁ ሞቷል እና ይሄንን በማመን ወደ ረፍት የምትገቡበትን እርግጠኝነት፣ ምክንያቱም ዘላለም አትኖሩም እዚህ ምድር ላይ። እድሜ ጠብታ ነው፣ ጤዛ ነው፣ ጠዋት ታይቶ ነው።
ጠዋት ሰላም ነህ ያላችሁን ሰው ነው ማታ ሄደኮ የምትሉት። ስለዚህ እባካችሁ በክርስቶስ ኢየሱስ በማመን ወደ ዘላለም ሕይወት ኑ። አንድ መንገድ ተዘጋጅቶላችኋል፣ ኢየሱስ ይባላል። ለነጽይና ለቤተሰቦቹ ለዘመድ አዝማዶቹ በጠቅላላ እጅግ በጣም ከልቤ መጽናናትን ይመኛሉ። እግዚአብሔር ያጽናችሁ፣ መንፈስ ቅዱስ ያጽናናችሁ። ከሆነ ከአንድ ሳምንት ወይ ከ10 ቀን በፊት እሰራለሁ፣ አገኛለሁ፣ አተርፋለሁ፣ ለልጆቼ አባት እሆናለሁ፣ ለቤቴ ምሰሶ ማገር እሆናለሁ ብሎ ነጻነት ወርቅነህ ብዙ ኪሎ ሜትሮችን አቋርጦ በጣም ትልቅ ተስፋን ይዞ ለስራ አሁን ወዳለሁበት ሀገር ወደ ሚዛን አማን መጥቶ ነበርና አንድ ጓደኛዬ ጋር ተገናኝተው ነበር በአጋጣሚና የነበረውን ኢነርጂ እየነገረችኝ ነበረ። የሚሞት ሰው አይመስልም ነበር የነበረው ተስፋ፣ ለኔ ሲሰጠኝ የነበረው ምክር እያለች እየነገረችኝ ነበርና በጣም አዝኛለሁ። ሀገራችን ውስጥ ካሉ አንጋፋ ከሚባሉ አርቲስቶች መካከል ጥበብ ላይ አሻራቸውን ካሳረፉ ሰዎች መካከል አንዱ ነጻነት ወርቅነህ ይሳቅን ምንጫችን ነበረና ለዚህ ነው በቃ የምንለፋው፣ ለዚህ ነው የምንሯሯጠው፣ ለዚህ ነው የሁሉ ክፋት፣ ለዚህ ነው መባላታችንና መች እንደምንሞት መች ህይወት እንደሚያበቃ አናውቅም። የሰው ልጅ ብዙ ነገር ሊያውቅ ይችላል፣ መች እንደሚሞት ግን የሚሞትበትን ቀን አያውቅም። ይሄ ለቤተሰቦቹም ለኛም በጣም ዱብዳ የሆነ ዜና ነው። በጣም አዝኛለሁ ከልቤ። ለቤተሰቦቹ፣ ለባለቤቱ፣ ለልጆቹ፣ ለሱ ወዳጆች ለሆኑ በሙሉ እግዚአብሔር መጽናናቱን እንዲሰጣችሁ ስል ነው የመጣሁት። በጣም አዝኛለሁ። ነጻነት በገጠመው ነገር በጣም አዝኛለሁ። ብቻ ግን በቃ ብዙን ነገር ለዚህ ነው መሮጣችን፣ መልፋታችን፣ ክፋታችን ገደብ እናደርግለት። በቃ ሲበቃ ይበቃል። ሁላችንም ያንድ ቀን ነንና አሁንም በድጋሚ ነጻነት ወርቅነህ በሰማሁት የሞት ዜና በጣም አዝኛለሁ። እግዚአብሔር መጽናናቱን ይስጠን ለማለት ነው። ለኔ ብቻ አይደለም ይሄ ነገር አስደንጋጭ የሆነው መሰለኝ። ነጻነት ወርቅነህ አርቲስት ነጻነት ወርቅነህ መሞቱን ሰማውና በጣም ነው የደነገጥኩት። በጣም ስላችሁ በጣም ነው የደነገጥኩት። እኔ ትወና እንደወድ ካደረጉኝ ሰዎች መካከል አንዱ ነጻነት ወርቅነህ ነውና በጣም ከልጅነቴ ህልሜ ከነበሩት ነገር አንድ ቀን ከሱ ጋር የሆነ ነገር መስራት አግኝቼው እንደምወደው መናገር ነበርና እዚህ ደረጃ ደርሼ ዛሬ ላይ ኢንተርቴይንመንቱ እዚህ ሚዲያው ላይ እየሰራው እድሎች ነበሩኝ አግኝቼ እንደምወደው ለመናገርና ምን ሆኜ እንዳልተናገርኩ አላውቅም። አንድ ቀን ሰላም ሳልለው እና በጣም በቃ እሱ በሚሰራው ስራ በጣም ትልቅ መነሳሳት ፈጥሮብኝ ትወና ለወድ እንደቻልኩም ሳልናገር ህይወቱ ማለፉን ዛሬ ሰማ በጣም ደነገጥኩ። እኔ እንጃ በቃ በጣም ዛሬ አዲስ አበባ አይደለሁምና ምናልባት ለመጀመሪያ ጊዜም ለመጨረሻም ጊዜ ቀብሩ ላይ መገኘ ይመስለኛል። አንዳንድ ትውቆች በጣም ያስጠላሉ። በጣም ነው የምንወድ ነጻነት፣ ነፍስ በገነት ትኑር። እኔ ኢትዮጵያ ውስጥ አርቲስት ምናምን ሞቶ በጣም ማረሰው በጣም የደነገጥኩት እዮም መኮንን ያረፈ ሰዓት ነበር፣ በፊት ማለት ነው። አሁን ዛሬ የነጻነትን ስሰማ ማለት እኔ እንጃ በጣም ነው ያሳዘነኝ። በኢየሱስ ስም እግዚአብሔርን እኔ ብስማ ብቻ እንደው ሲኖር ምን ያህል እንደምንወደው፣ ምን ያህል እንደምናከብረው፣ ምን ያህል እንደምንሳሳለት አውቆ በሆነ ስማም ቦልድ እግዚአብሔር ነፍሱን ይማራት። በጣም ነው የሚያሳዝነው። በቃ በጣም በኢየሱስ በመድኃኔዓለም እኔ መጀመሪያ ማመን አልቻልኩም። ፎሩ ፔጅ ላይ ሲመጣልኝ ቀልድ ነው። ድጋሚ መጣልኝ፣ ስክሮል ድጋሚ መጣልኝ። ለማረጋገጥ ብዬ ብሩክ ኒውስ እሱም ለቆታል። ና ይሁን አላ ስቲል እስካሁን እያመንኩ አይደለም ባይዘው። ምክንያቱም የሰው ወጣት ነው የሰው እኔ አላቅም። ምናልባት
የሰማሁትም ነገር የለም እንደታመመ እንዳመመ ሆና። ከዚህ ቀደም ባባ እኔ አንድ ነገር ልነግራችሁ ፈልጋለሁ። በቃ ያለንን የቀረችንን ህይወት ሰው የሰውኛ ባህሪ ኖሮ በቃ እንጨርሰው። ሞት በምን ሰዓት በምን ቅጽበት በምን ሁኔታ እንደሚመጣ አታውቁትም። የምትመኩበት ዝና፣ የምትመኩበት ሀብት፣ የምትጻድቁበትን እያንዳንዱ ነገር ከንቱ ነው። በቃ ፈሪሃ እግዚአብሔር ይኑረን። ሰው እንሁን። ይሄ የሰው ማንነት የሰው ይሄ ምንድነው ሰብአዊነት የሚባል ነገር ይኑረን። ከምንም በላይ ቀድሞ የነበረን ፍቅር ይመለስ። እባካችሁ ኢትዮጵያውያኖች በመላው ዓለም የምትገኙ ይሄ ቪዲዮ እናንተ የምታዩት እያንዳንዳችሁ ማለት ነው የነበረንን ፍቅር እንመልሰው። በቃ ለሰው መልካም እንሁን፣ ለሰው ጥሩ እንሁን። ባላሰብክበት ሰዓት ባላሰብንበት ሰዓት በዚህ ሰዓት ነው በቃ ሞት ሊመጣ የሚችለው። እኔ ይህንን ቪዲዮ ሰራላችሁ አላውቅም መች ልኖር መች ላልኖር እንደምችል። ለዚህች ህይወት ነው እንዲህ የምንባለው፣ እንዲህ የተጨካከን፣ እንዲህ ከሰብአዊነት እንዲህ ተገፈን ሌላ አውሬ መሰል ነው። ለዚህች ህይወት ነው። ያሳዝናል። ዛሬ ለኢትዮጵያ በጣም ጥቁር ቀን ነው። ለኢትዮጵያን በጣም የሚያስጠላ ቀን ነው ዛሬ። ለአብዛኞቻችን የኢትዮጵያ ህዝብ ሳቅ የሆነው የሳቅ ምንጭ የሆነው ይህ ሰው ነው። ይህን ሰው ነው ያጣነው። ለቤተሰቦቹ ለመላው የኢትዮጵያ ህዝብ መጽናናቱን እመኛለሁ። ነፍሱን በአጸደ ገነት ታኖርልን። ሌላ ምንም ማለት አልሽ። በጣም አዝኛለሁ። በጣም ከምላችሁ በላይ በተለይ ቤተሰቦቹ፣ የቅርብ ወዳጆቹ፣ ባለቤቱ፣ ልጆቹ ባላችሁበት ቸሩ መድኃኔዓለም ያጽናችሁ፣ ያበርታችሁ። እንግዲህ ቪዲዮ ላይ እንደተመለከታችሁት ብዙ ሰዎች ሀዘን እንደተሰማቸውና ብዙ ሰዎች በጣም እንደደነገጡ ተመልክታችኋል። ያው እነ ሉላ ገዙም ቪዲዮ ባይሰሩም ያው የቤት ሰራተኞች ማለት ነው እነ መቅደስ ደበሳይ ያው በኢንስታግራም ገጻቸው ላይ ያጋሩትን አስቀምጬላችሁ ተመልክታችሁታል። እና በጣም በአሁኑ ሰዓት ብዙ ሰዎች ደንግጠዋሉና ለቤተሰቡና ለኢትዮጵያ ህዝብ መጽናናትን እመኝላችኋለሁ። እናንተም የተሰማችሁን ሀሳብ ኮሜንት ሴክሽን ላይ አስቀምጡልኝ። ለማንኛውም ቤተሰቦች የዛሬ ቪዲዮቻችን እነኝን ይመሳሰሉ ነበረ። ቪዲዮቻችን ከተመቾቹ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።